የኔ ፍቅር ከዚህ በፊት ተሰምቶኝ የማያውቀው ልዩ ስሜት የተሰማኝ ነው። ለዛ ምክንያቱ ደግሞ አንተ ነህ። ግን እባክህ እንዳትጎዳኝ። ከወደኩ የምሰበርበት ከፍታ ላይ የሚሰቀልከኝ በምን አቅም ይጎዳሻለሁ የኔ ስስት? እኔ እንጃ ብቻ ግን እፈራለሁ። ታዲያ ከፈራሽ ቀፊኛ። እሺ የኔ ዳግም ከቃል ጋር እውነት ነው? ዳግም በፍጹም ይሄንን አያደርገውም። ቃል እዚህ ምን ትሰራለች? ጭራሽ አቅፋ ምን እያደረገች ነው? አይ ዳግም አያደርገውም፣ በጭራሽ አያደርገውም። የታባሽ ሰራሁልሽ። ከዚህ በኋላ መቼም ከዳግም ጋር አትሆኝም። የኔ ልጅ ምን ሆነሽ ነው? ምንም መሄድ አለብኝ። እያለቀሽ እኮ ነው የኔ ልጅ። ምን ሆነሽ የምታለቅሽው? እስኪ ንገሪኝ። አይ እኔ አላለቀስኩም። ነግሬሽ የለ የሚሄድበት ቀጠሮ አለኝ። በቃል ጉዳይ ነው? ምን? አንቺ ማይተሻቸዋል እንዴ? ምን አይተሻቸዋል? ምንድነው ማያቸው? አይ አላየቻቸውም ማለት ነው። ታዲያ ስለ ቃል ጉዳይ ማለቷ ምን ማለቷ ነው? ለምንድን ነው የጠየቀችኝ? እናቴ የት ነበርሽ? በጠዋት ነው የወጣሁት። ነግሬሽል እንዴ? እና ቤት አልገባሽም? ማለቴ አዎ ገና እየተመለስኩ ነው። አንቺን ስለቀጠርሽኝ በጊዜ ልመለስ ብዬ ነው የመጣሁት። ምን ነው ለምን ጠየቅሽኝ? እንደፈራሁት እንዴ? እንደፈራሁት ማለት ምንድነው የምትፈሪው? ያቺ እርጉም ልጅ ዳግምን አሳሳተችው አይደል እንዴ? ምን አይተሽ ነው ያዘንሽው? ንገሪኝ እስኪ የኔ ልጅ። አይ አይሆንም። አሳስታ ማለት ምን ማለቷ ነው? ቆይ እንዴት እዚህ ቤት መጣች? ዳግም ነው ይዟት የመጣው። ቤት ካልገባች ሞቼ እገኛለሁ አለ። ከሷ ጋር ምን እንዳለው አላውቅም። እኔማ አትገባም ብዬ ስመልሳት እሱ ግን ካልገባች ብሎ ተከራከረላት። የሆነ ሲከራከርላት እኮ በመካከላቸው ሌላ ግንኙነት ያለ ነው የሚመስለው። ሲከራከርላት ማለት ዳግም ነው ለቃል የሚከራከርላት? አዎ እንደመጣች ያደረገችኝ ነገር ሁሉ አስታወስኩና አትገባም ብዬ ከለከልኳት። ዳግም ግን ሲከራከርላት ነበር። ለምን እንደሚጨነቅላት ግራ ገብቶኛል። ከዛ እኔም ሴት ልጅ አለኝ፣ በሴት ልጅ ላጨክንም ብዬ እንድትኖር ፈቀድኩላት። ልጅቷን ሳያት ግን ሁኔታዋ ምንም ነገር አልጣመኝም። የሆነ ግን ዳግምን የምትፈልገው ይመስለኛል። ዳግም ለቃል ተከራከረ? ገባኝ። እዚህ ቤት አምጥቶ እንደፈለገ ለመሆን ፈልጎ ነው ማለት ነው። ምን አልሽኝ እኔ ልጅ? ምንም እናቴ፣ በቃ ደህና ዋይ። የብሌን ስልክ ለምንድን ነው የማይሰራው? በጧት ስለናሷ ልነግራት ተቃጥራን ነበር እንዴ? እና ለምን ስልኳን ዘጋቸው? ይሄ ደግሞ በጧት እንገናኝ ብላኝ የሆነ ነገር መሆን አለበት። ያለ ምክንያት ስልኳን ዘጋው። ውስጤ ምንም ጥሩ ስሜት የተሰማው አይደለም።
ለምን ዳጊ? ለምንድን ነው እንደዚህ ያደረከው? አንድ ቀን እንኳን አትጠብቀኝም ነበር? ለአንድ ቀን ለካ ሰበብ ነበር የምትፈልገው። እኔ የእናቴ ሐዘን ስሜታዊ አድርጎኝ እንለያይ ስላልኩ ነው እሱን ሰበብ አድርገህ ከዳኝ። ፍቅር ላንተ እንደዚህ ነው? ከዚህማ ዘላለሜን ብቻ የሚኖር ይሻለኛል። ለዚህ ነበር እወድሻለሁ አፈቅርሻለሁ ስትለኝ ነበር። ይቺን ታክል ነው ለእኔ ያለ ፍቅር? አንድ ቀን እንኳን የማያስጠብቅ፣ አንድ ቀን እንኳን የማያስችል ፍቅር ምን አይነት ፍቅር ነው ይሄ? ነው ላንተ መውደድ? እንኳንም በጊዜ አወቅኩ። ለምንድን ነው የምታለቅሽ? እኔ ልጅ ምን ሆነሽ ነው? እቴ ምን ሆነሽ ነው? እኔ ልጅ ለምንድን ነው የማትነግሪኝ? እኔ በቃ ተይው አትንገሪኝ። እኔ በቃ አሁን ወደ ውስጥ እንግባ። ተነሽ። ነቃህ እንዴ? እኔ ፍቅር ቁርስ እኮ እየሰራሁልን ነበረ። እናቴ ትሄዳ ነው። አንቺ አረፍ ብታይ አይሻልም? ካንተ ጋር ያደርኩ ቀን ራሴ ቁርስ ሰርቼ እንደማበላ ቃል ገብቼ ነበር። እና ቃል ኪዳንሽ ነው የተወጣሽ መሆኑ ነው? እናሳ እንዴት እንደሚጣፍጥ ደግሞ አንዴ ከቀመስኩ በኋላ ሁሌ ይሰርልኝ ነው የምትለኝ። ታዲያ ምን ችግር አለው? ትሰርልኛለሽ። አረ ምን ችግር አለው ታዲያ? ግን ሁሌ አይነን ስገልጥ እኔ ማየት አለብክ። ወረኛ ልጆች የተነሳችሁ እንዴ? እንደምን አደርሽ እናቴ? የኔ ልጅ ምን ሆነሽ ነው? ምን አደከመሽ? ማዘር ችግር የለውም በጊዜ ስለተነሳው ነው። ደግሞ ቁጭ ብዬ ከምጠብቅ ብዬ እኮ ነው። ተባረክልኝ የኔ ልጅ። አሜን ማዘርዬ። እናቴ ግን ይሄ ነገር ግን ምንድነው? ቀረባችሁ በጣም አልፈጠነም? ምን ነው ታዲያ? ቀናህ እንዴ? ማን እኔ? ቀንተሃል እባክህ። ቆይ እኔና ማዘር በተዋደድን አንተ እንደዚህ ምን አስቀና? ነይ እስኪ የኔ ልጅ። የኔ ልጅ ምን ሆነሽ ነው? ለምንድን ነው የምታለቅሽው? በፈጠረሽ አታስጨንቅኝ እስኪ። ምን እንደሆንሽ ለምንድን ነው የማትነግሪኝ? ለእኔ ይገባል እትዬ። እኔ መጥፎ ሰው ነኝ? ለእኔ ክህደት ይገባል? አይገባሽም ብሌንዬ። አንቺ እኮ በጣም መልካም ሰው ነሽ። አንቺን የካደሽ ሰው ነው መጥፎ፣ ያውም የመጥፎ መጥፎ። ታዲያ ለምን እኔ ላይ እንደዚህ አይነት ነገር ያደርጋል? ምን አደረኩት? ለምን? ማን ነው? ዳግም ነው እንዴ? አሃ ገባኝ። በሱ ምክንያት ነው አይደል እንዲህ የምትሆኚው? ነገሩ መጀመሪያም የፍቅር ጉዳይ መሆኑ ገብቶኝ ነበረ። ቆይ ግን እሱ ምን ሊሆን ብሎ ነው እንደዚህ አንቺን የሚያሰቃይሽ? አንቺን የመሰለ ልጅ ሰጥቶት አመስግኖ እንደመኖር ለምን ግን? እኔ እንጃ። እወድሻለሁ አፈቅርሻለሁ እያለኝ በገዛ ቤቴ ከሌላ ሴት ጋር ተኝቶ አገኘሁት። ምን? የፈጣሪ ያለ ከሌላ ሴት ጋር ያውን ቤታችሁ ውስጥ? አዎ ደግሞ ቢገርምሽ ከሌላ ሰው ጋር ቢሆን ችግር የለውም ነበር። ጭራሽ ከቃል ጋር ነው ተኝቶ ያገኘሁት። ከቃል ጋር? ቆይ እንዴት ሆኖ? እሱ የገነት ቤት አይደል እንዴ? እዛ ምን ታረጋለች? አዎ እዛው ነው ያለችው። አንድ ላይ ተኝተው ነው ያገኘኋቸው። ቆይ እንዴት እንዲህ አይነት ነገር ያደርጋሉ? እሱ እናቱ ቤት አይደል እንዴ ያለው? ትንሽ እንኳን እፍረት የላቸውም? ወይ የዘንድሮ ልጅ።
ደግሞ እኮ ራሱ ነው ከዚህ ቤት ስትወጣ መንገድ ላይ አግኝቷት እናቴን አሳምኗት ወደ ውስጥ ያስገባት። እናት ያዝናላት አስገባቻት። ለካ እዛ እንደፈለጋቸው ለመሆን ነው። አይዞሽ በቃ አይዞሽ እኔ ልጅ አይዞሽ። ለምን እኔ ላይ እንደዚህ አይነት ነገር ያደርጋል? እወድሻለሁ አፈቅርሻለሁ እያለ የሚነግረኝ በሙሉ ውሸት ነበር። አታለለኝ። ቆይ እኔ ላይ እንደዚህ በማድረግ ምንድን ነው የሚጠቀመው? እኔ እኮ ከልቤ ነበር የምወደው። በቃ አታልቅሽ አይዞሽ እኔ ልጅ አይዞሽ በቃ አይዞሽ። ሃሎ አንተ ደደብ፣ ስለ ሳሚ ምንድን ነው ያልከኝ? ግድዮ ነው ያልከኝም? ታዲያ ከገደልከው እሱ አላዛር ነው ከሞት የሚነሳው? ሳሚ አልሞትም። እናንተ ደደቦች የሞተ መስሏችሁ ሳታረጋግጡ ነው ጥላችሁ ትሄዳችሁት። አንዲት ነገር እንኳን መስራት የማትችሉ ደደቦች ናቸው። አሁን ሳሚ በዚህ ሰዓት ምን እያሰበ ነው ታውቃላችሁ? ምንም የምናውቀው ነገር የለም። ትንሽ ካሰበበት ደግሞ ብዙ መረጃ በእጁ። ስለዚህ አሁን ፈልጉት፣ በደንብ ፈልጉት። በተለይ ደግሞ የእህቴ ሰፈር እኔን ለመጉዳት እህቴን የሚጠቀማት በእጁ ያለውን ማስረጃ ለማሳየት ሰላም ጋር መምጣቱ አይቀርም። ስለዚህ እዛው ጠብቁት። እዛው በአሁኑ አታገኙትና በሱ ፋንታ እናንተን ነው የምቀብራችሁ። ውስጤ ምንም ጥሩ ነገር እየተሰማኝ አይደለም። ብሌን እንዴት በድንገት ስልኳን አዘጋጃለች? ይሆን ነገርማ ሆና መሆን አለበት። ስለ እናቷን ነግራት እኮ ተቃጥረ ነበር። ይህን እያወቀች ደግሞ በፍጹም ስልኳን አዘጋውም። ስለዚህ ቤቷ ሄጄ ማናገር አለብኝ። የመጣ ይምጣ፣ ሄጄ አገኛታለሁ። ብሌን ምን ሆነሻል እንዴ? ለምንድን ነው በሩ የሚዘጋው? ብሌን ምን ሆነሽ ነው? ለምንድን ነው በሩ የሚዘጋው? ላይሽ እኮ ነው የመጣሁት። አሁንም ማስመሰል አልተውክም ማለት ነው? ምን አይነት ሰው ነው? ቆይ ብሌን ስለምንድን ነው የምታወሪው? በትላንትናው ነገር ነው? የትላንቱማ እልም ያለ ቲያትር ነበር። ለምን ወይ ብሔራዊ ሀገር ፍቅር ምናምን አትሞክርም? ስትታውን እኮ በጣም ጎበዝ ነህ። እኔ ራሱ የምር መስሎኝ አዝኜ ነበር። አስበዋል? በትወና ከኔን ካሳመንከኝ ሌሎቹ ላይ ደግሞ ምን አይነት ተአምር እንደምትፈጥር አይመስልም? አክተር ዳግማዊ። ብሌን ምን ሆነሻል? ግራ እኮ እያጋባሽኝ ነው። ተናደሽብኝ ነው? እሺ ምን አጠፋሁኝ ነው? ቆንጆ። ኧረ አልተናደድኩም። ለምን እናደድብሃለሁ? ሰው እኮ የሚናደደው ለዛ ሰው ቦታ ሲሰጠው ነው። አንተ ማን ስለሆንክ ነው ባንተ የምናደደው? ይቅርታ፣ አሁን ማንን ፈልገን የመጣው? አረ ብሌን ይህንን ጨዋታሽን አቁሚና በስርዓት እናውራ። ይቅርታ የኔ ወንድም፣ ስራ አለብኝ። ቆይ ብሌን ምን ሆነሽ ነው? በማላውቀው ነገር እኮ እያስጨነቅሽኝ ነው። እጄን ልቀቀኝ እባክህ። ወደዛ እንዴ ምን ሆነሽ ነው? ለምንድን ነው እሱን ማትነግሪኝ? እስካሁን ዝም ስለ ልክ ያውንክ ነው እንደ መሰለ። አሁን ምን ቀርቶ ነው የመጣው? ንገረኝ፣ ምን ቀርቶ ነው የመጣው? ከሃዲ አስመሳይ። ሁለተኛ አይነህ ማየት አልፈልግም። በጣም ነው ያስጠላኝ። የዚህን ያህል ነው? እሺ ያስጠላል። ብሌን ምን ሆነሽ ነው?
ለምንድን ስልክ የዘጋሽው? አንቺ የሆነ ነገር ከሆንሽ ሁሉ ነገር ተበላሸ ማለት ነው። ይሄ የብሌን ስልክ አይደል እንዴ? ይገርማል። የኤርገንዱ ነገር እንዲህ ሞሮ እኮ ይሰራ ይሆናል። የሆነ ነገር መሆን አለች። ዝም ብላ ማስልኳን አዘጋውም። ይህኔ ቆንጆ ብቻ ፈጣሪ ይጠብቅሽ። ጠራ ምን? ሳሚ ነው የደወለው? ቆይ ሳሚ ሞቶ የለ እንዴ? የፈጣሪ ያለ አንሹ ብሌን፣ አንሹ እባክሽ፣ አንሹ ብሌን፣ አንሹ። እንዴት ሊሆን ይችላል? ቆይ እንዴት የሞተ ሰው ይደውላል? አይ ይሄንማ አላነሳውም። እጭ አሁን ደግሞ አታነሳም። ቆይም ብሌን ዛሬ ምን ሆና ነው? ብሌን ደህና ነሽ? ስልክሽ ለምን እንደዘጋሽው? ሳሚ በህይወት አለ ማለት ነው? ቆይ ከመንፈስ ካሉ እንደያወራው ያለሁት። ብሌን ምን ሆነሻል? በዛሬ ቀን እንዴት ስልክ ትዘጋያለሽ? ጠዋት ስለናት ስልነግርሽ ቀጠሮ ይዘናል ነበር እንዴ? እኔማ ለአንድ ሰው ተናግረሽ በኃይሉ ሰምቶ የሆነ ነገር ያደርግሽ መስሎኝ ጨንቆኝ ነበር። አሁን ላይሽ ወደ ቤት እየመጣሁ ነው። በጣም ነው ያስጨነቅሽኝ። ሄሎ ብሌን፣ ሄሎ። እቺ ጤነኛ አይደለችም እንዴ? ዘጋችሁ እኮ። የምርም የሆነ ነገር ሆናለች ማለት ነው። በቃ ሂጅ ልያት። ምን አይነት እድል ቢስ ነኝ? ሳሚ በህይወት አለ እና ደግሞ ለብሌን ሰላም እናቷ እንደሆነች ሊነግረን ነው። ወይ ፈጣሪ ያለ፣ እውነትም እጄን እያገኘው ነው። በቃ ሁሉም ነገር እየተዘበራረቀ ነው። እድል ቢስ ነኝ። ሁሉም ነገር በቀላሉ የሚበላሽብኝ እድል ቢስ ሰው። ምንም ነገር እንኳን ማሳካት ማልችል እድል ቢስ ነኝ። ብሌን ክፈች። የፈለግሽውን ነገር ተናግረሽ መደበቅ ልማድሽ ነው። ብሌን በማላውቀው ነገር ጮሽብኝ፣ ተናገርሽኝ፣ ጭራሽ ምራቅሽን ተፋሽብኝ። አሁን መልስሽን እፈልጋለሁ። ብሌን ይኸውልሽ ክፈችው። ዛሬ ምክንያትሽን ማወቅ እፈልጋለሁ። ብሌን አለበለዚያ ዘልዬም ቢሆን እገባለሁ። ቆይ ምን አድርጌሽ ነው እንደዚህ ሆንሽ? ብሌን ክፈችው እንጂ ምን አድርጌሽ ነው እንደዚህ ሆንሽብኝ? አንተ እዚህ ምንድነው የምታረገው? ከቤት ያባረረህ የለ እንዴ? ለምንድነው እየመጣ የምትበጣብጠኝ? ለምንድነው ሰላም ማትሰጠኝ? ሰላም ብሌን ምንም ነገር ሳትነግረኝ። እሷንም ቢሆን ተዋት። ከዚህ በላይ ምን ልትሆንልህ ነው? ቆይ እቺ ልጅ አታሳዝንህም እንዴ? ምን አድርጋህ ነው? ምንም አታውቅም ብለህ ነው እንደ ልብ የምትጫወትባት? ይገባሃል? ከዚህ በኋላ ግን ብሌን ስሜት ላይ እንድትቀልድ አልፈልግም። እየሰማኸኝ ነው? ብሌን ምንድነው ያደረግኳት? ሰላም ይኸው የእውነቴን ነው የምነግርሽ። እኔ ምንም ያደረግኩት ነገር የለም። ምን እንደተፈጠረ እንኳን ሳትነግረኝ ነው የገባችው። በቃ ዳግም ሰማኛለህ?
እኔን እንደሷ ልታታልለኝ እንዳትሞክር። ይህ ጸባይ ደግሞ የሁላችሁም ወንዶች ባህሪ ነው። የሰራችሁትን ትሰሩና ከዛ በኋላ ምንም እንዳልተፈጠረ ነው የምታስመስሉት አይደለ? ሰላም፣ እኔ ምንም የሰራሁት ነገር የለም። ለማስመሰልም አልሞከርኩም። ቆይ ለምን አንቺ እንደሷ ትሆኝብኛለሽ? እቤቴ መታም ልትጮህብኝ አምርሃል እንዴ? አሁን ክብርህን ጠብቀህ ከዚህ ቤት ሂድልኝ። ሰላም ደግሞ ምን የሆነ ነገር በተፈጠረ ቁጥር ሁሌ ውጣልኝ እንዳልሽኝ ነው። ቤት እኮ እግዚአብሔር ነው። ከቤትሽ ሁሉንም አባረሽ ትልቅ የምትሆኚ ከመሰለሽ ተሳስተሻል። እንደውም ልንገርሽ፣ ከሁሉም ሰው ተጣልተሽ ሁሉንም አባረሽ ብቻሽን ኦና ቤት ውስጥ የምትቀሪ ነው የሚመስለኝ። ምን አልክ አንተ? ከማን ጋር እንደምታወራው ቃል ደግሞ እኔን ለመውቀስ ድፍረቱን ከየት አመጣ? በጸባዩ ምክንያት ከቤት ያባረርኳትን ልጅ ስላስጠጋ ጻድቅ ሆንክ መሰለህ እንዴ? አንቺ እሱ እንዴት አወቅሽ? ቃለኛ ቤት መሆኑን እንዴት አወቅሽ? እሱ ነው የገረመህ? ሌላ ጉድህን ባከን ተሰምቶብሃል። በአንተ ቤት ተደብቃ ሞታል አይደለ? ሁሉንም የሚያውቅ አምላክ ግን አጋለጠ። ምን አይነት ክፉ ሰው ብትሆን ነው ባክህ? ሌላው ቢቀር በብሌን ላይ እንዴት እንደዚህ ታደርጋለህ? ስለወደደች ነው የምትጫወትባት? ብሌን በዚህ ነው የተቆጣችው? ቃልን ቤት ይዣ ስለመጣሁ በዚች ነገር ብቻ ነው እንደዚህ ሆነች? ምራቋን የተፋችብኝ የተቸገረ ሰው ለመርዳት ስለሞከርኩ ነው? የተቸገረ ሰው ስለረዳው የተቸገረ ሰው ያማገጥክ ነው የምትረዳው? የምስኪኗን ልጅ እምነት በልተህ ሌላ ሴት አቅፈህ ተኝተህ ነው የምትረዳው? ምን ፈለግሽ? በኃይሉ ሳሚ በህይወት አለ፣ አልሞተም። ለሱ ነው የደወልሽው? አውቃለሁ። እነዛ የውሻ ልጆች ገደል ነው ብለው ነግረውኝ ነበረ፣ ግን ሳረጋግጡ ነው የነገሩኝ። ተመስገን በህይወት መኖሩ። ነገር ግን ምን? ሳሚ ቅርብ ሰዓት ላይ ለብሌን ደውሎላት ነበረ እና እንደ አጋጣሚ የብሌን ስልክ እኔ ጋር ነበረ። ከዛ ነሳሁት። አንስቼው ምን ቃል ንገሪኝ። ሳሚ ምን ሊያደርግ እያሰበ ነው? ብሌን ጋስ ምን አባቱ ፈልጎ ነው የደወለው? ሳሚ ለብሌን እናቷ ሰላም እንደሆነች ሊነግራን ነው። ዛሬ ተቀጣጥረው ነበረ። ምን? ሳሚ ለብሌን እውነቱን ሊነግራት ነው? አዎ እርግጠኛ ነኝ። በጆሮ እኮ ነው የሰማሁት። ስልኩን እንዳነሳሁት ዛሬ ስለናትሽ ልነግርሽ ቀጠሮ ይዘን ነበር እኮ ነው ያላት። መቼም ያው ስለ ሰላም ነው የሚሆነው ብዬ እኮ ነው። ይሄ የውሻ ልጅ ካዲ አሁን ራሱ ወደ ሰላም ቤት እየሄደ ነው። ስልኳ ዝግ ስለሆነበት ራሱን ሊያገኛት እየሄደ ነው። እባክህ በኃይሉ አስቁመው። ድንገት አግኝቷት ከነገራት ሁሉም ነገር ነው የሚበላሸው። ነገሮች ከዚህ በላይ ዝብርቅርቃቸው ነው የሚወጣው። የሰራው ስራ ሲታወቅብህ የምትናገረው ሁሉ ጠፋብህ አይደለም? ምን ብለው እንደምትዋሸኝ እያሰብክ ነው እንዴ? አትልፋ ዳግም። ከዚህ በኋላ ማናችንንም ልታታልል አትችልም። እሺ? ቆይ እንዴት? እኔ ፍራሽ ላይ አይደል እንዴ ተኝቼ ነበረው? ቆይ እኔ ምለው ትንሽ እንኳን እናትህን አታከብራትም እንዴ አንተ? እናትህ ቤት እንዴት እንደዚህ አይነት ነገር ታደርጋለህ? እባክህ በኃይሉ አስቁመው። ድንገት አግኝቷት ከነገራት ሁሉም ነገር ነው የሚበላሸው። አንተ የውሻ ልጅ እገልሃለሁ። የቃል አልበቃ ብለው ብሌን ላመጣ እውነት ነው ምልህ እገልሃለሁ። እንደዚህ ሆኜ ምንም አላመጣም። ስለዚህ ማምለጥ አለብኝ። ሲሻለኝ ድጋሚ እመጣልሃለሁ። በጣም አሳፋሪ ሰው ነህ።
እንዳንተ አይነት ክፉ ሰው ገጥሞኝ አያውቅም። የተረገመች አዎ ራሷ ናት። እኔና ብሌንን ሆን ብላ ለማጣላት ያሴረችው ሴራ ነው። ኧረ ፈር እባክህን። አሁን ደግሞ ወደ እሷ ዞርክ። እንደዚህ ሆና ማታርፍም። አዎ ራሷ ናት። ሁለተኛ እዚህ ቤት እንዳትደርሽ እሺ? አንተ ደግሞ ምን ልታረግ መጣ? ምን ፈልገህ መጣ? ለምንድን ነው የማታወኝ? ከዚህ በኋላ እኔና ያንተ ነገር አብቅቷል። አትድረስብኝ ብያለሁ አይደል እንዴ? ሰላም አንቺ ፍለጋ አይደል የመጣሁት ባክሽ። እና ቤቴ ምን ታረጋለህ አንተ? በቃ ተወኝ። ህይወቴን በሰላም ልኖርበት። እስከ ዛሬ ሳላውቅ የተታለልኩት ይበቃኛል። አሁንስ አበዛሽ። እኔም ልንገርሽ አይደለ ካሁን በኋላ አልፈልግሽ። ከህይወቴ አስወጥቼሻለሁ። እህት የሚባል ነገር እንዳንቺ አይነት እህት የለኝ። ደግሞ አንቺ ፍለጋ አይደል የመጣሁት። ጎሽ በጣም ጥሩ። ታዲያ በራፌ ላይ ምን ልትሰራ መጣ? አየሽ አይደል አስመለጥሽ። አንቺ ስትጨቃጨቂ ልጁን አስመለጥሽ። ከአንቺ ጋር ተጣላሁኝና በዚህ መንገድ ማለፍ አልችልም ማለት ነው። ይኸውልሽ ትሰሚያለሽ፣ ዳግመኛ በህይወቴ እንዳትመጪ። ለነገሩ ምን ህይወት አላሽና ነው ይሄ የውሻ ልጅ አመለጠኝ። ለጥቂት እኮ ይዤው ነበር። ደግሞ አንቺ ነሽ ስትጨቃጨቂ ያስመለጥሽ። ለነገሩ ግን አሁንም ቢሆን አገኘዋለሁ። ለምን እናቱ ወደ አይገባ እንዴ? ምን ሆኗል ሰውየው? ጭራሽ አበደ እንዴ? ለሰላም ልጇ እንዳልሆንኩ የተናገረው ሳሚ ነው። ዳግም እናቱ እንደሆነች የነገረው ሳሚ ነው። አሁን ደግሞ ለብሌን ሁሉን ነገር ይነግራታል። ሳሚ አንድ የጀመረውን ነገር መቼም አያቆምም። አሁን ደግሞ እንዴትም ብሎ መናገሩ አይቀርም። አሁን በቃ ጭላንጭል ተስፋ እንኳን የለኝም። አለቀልኝ። ወይኔ ቃል አለቀልኝ። በቃ አለቀልኝ። ምን ነው ዳጊ? በጣም አስደነገጥከኝ እኮ። ዳግም ቆይ ምን ሆነሃል? ፊት ልክ አይደለም። ደህና አይደለህም እንዴ? አረ ዳጊ በእናትህ በጣም እያስፈራራኸኝ እኮ ነው። ቆይ ለምንድን ነው እንደዛ የምታየኝ? ልገለኝ የመጣህ እኮ ነው የምመስለው። እገልሻለሁ። ምን? እውነቱን ካልነገርሽኝ እገልሻለሁ። ቆየ ምን እውነት? ጠዋት ምንድን ነው ያደረግሽው? ማለት አልገባኝም። ብሌን ስትመጣ ሆን ብለሽ ምንድን ነው ያደረግሽው? ንገሪኝ። በእናቴ እምልልሻለሁ፣ አለበለዚያ ሲጥ አድርጌ ነው የምገልሽ። ቆይ ምንድን ነው የምታወራው? ብሌን ቆይ ምን ሆነሃል? የእሷን ወሬ ሰምተህ ነው እኔ ጋር እንደዚህ የምትጮኸው? ዝም በይ። የልጅቷን ስም በከንቱ አታንሽ። ለመጨረሻ ጊዜ ነው የምጠይቅሽ። ጠዋት ምንድን ነው ያደረግሽው? እኔ ምንም አላደረኩም። አደረገች ብላ ደግሞ የነገረች ነገር ካለ ተናገር። አንተ ከየትም ወሬ እየሰማህ እየመጣ እኔ ጋር ትጮህብኝ። እሺ ጠዋት እኔ ፍራሽ ላይ ምን አባሽ ትሰሪያለሽ? ቆይ ምንድን ነው የምታወራው? እኔ እንደተኛ አውቀሽ ሆን ብለሽ እኔ ፍራሽ ላይ ተኛሽ አይደለ? ብሌን ደግሞ እሱን አየች። አንድ ላይ ሆነን ስታይን ደግሞ እሷ ሌላ ነገር እንዲመስላት ሆን ብለሽ ያደረግሽው ነገር ነው አይደለም? ዋሻው መልሽልኝ እንጂ ስለምትለው ነገር እኔ ምንም አላውቅም። ቆይ ለምን አንተ ጋር እኔ መጥቼ እተኛለሁ? ደግሞ እሺ ይሁን። እኔ ቆይ ብሌን እዚህ እንደምትመጣ በምን አውቃለሁ? ዳግም ቆይ ጠንቋይ ቀልባለሁ እንዴ? ትጫወችብኝ እንዳትሞክሪ። እኔ በደንብ አውቅሻለሁ። እኔና ብሌን ለመለየት ማታረጊው ነገር የለም። አንቺን የፈለገ ነገር ቢሆን ልወድሽ አልችልም። ብሌን ኖረችም አልኖረችም አንቺን ለፍቅር አልመኝም። ለምን አይገባሽም? እኔ እኮ እዚህ ያመጣሁሽ እንዳንቺ አይነት ክፉ ሰው እንዳልኩ እንድታውቂ ብቻ ነው። እቺን ታክል እንኳን ለአንቺ አዘኔት አይለኝም። እንደውም ልንገርሽ፣ በጣም ነው የምታስጠይኝ። ሳይሽ ራሱ ታቅለሸልሽኛለሽ። እዚህ ምድር ላይ ሴት አንቺ ራሱ ብትቀሪ ምርጫ አይደለሽም። ለምን አይገባሽም? በቃ ተይኝ። በሁለታችን መሀል አትግቢ። አይገባሽም? ምን እያልክ ነው? ልቀቃት! ልቀቃት! ቆይ አንተ ምን ማድረግ ነው? እቺ እየተረገመች አውቃ ብሌን ስትመጣ እኔ ተኛሁበት ፍራሽ ተኛች። ብሌን ደግሞ ሌላ ነገር ያደረግን መስሏት በጣም ነው ያዘነችብኝ። እኔን ራሱ ማየት አትፈልግም። እና ለዚህ ነገር ነው
ለዚህ ነገር ነው እንዴ? ከዚህ በላይ ምን ይመጣል? እርጉም አንቺ ያልሽኝን መስማት ነበረብኝ። አሁን ዕቃሽን ሰብስበሽ ውጪልኝ። ቆይ ወዴትም አትሄጂም፣ አርፈሽ ተቀመጪ። እናቴ ምን ማድረግሽ ነው? ያደረገችው ነገር እኮ እየነገርኩሽ እኮ ነው። ምን አደረገችና ነው የምትጮህባት? አንተ ጋር መተኛቷ እንደሆነ እኔ ነኝ ያዘዝኳት። በሌሊት ካልጋ ስር ዕቃ ማውጣት ፈልጌ ነበር እና እኔ ነኝ ያዘዝኳት ወርዳ እንድተኛ። ጨርሼ ልቀሰቅሳት ስል እንቅልፍ ወስዷት ነበር። ከዛ ትቻት ወጣሁ። በቃ ይሄ ነው እውነቱ። ምን የተለየ ነገር ያለ ታስመስላለህ? እርግጠኛ ነሽ እንደዚህ ነው የተፈጠረው እንዴ? ታዲያ ብሌን ቆይ እሷ ራሱ ከአንተ ጋር ያላትን ግንኙነት እንደምታቆም ቃል ገብታልኛል ነበር እንዴ? ታዲያ ለምን እንደዚህ ያደርጋታል? ወይ ስታጃጅ ላይ ነበረ? ትሰማለህ ዳግም፣ አንተና ብሌን እህትና ወንድም ናችሁ። እናቴ ተናግሬያለሁ። እህትና ወንድም ናችሁ። እህትና ወንድም በቃ አለቀ። ተናግሬያለሁ። በመጨረሻ መቀዳችሁ ተሳካ አይደል? በሚገባ። ከዚህ በኋላ መቼም አንድ ላይ አይሆንም። አዎ ሁሉ ነገር አውቅቷል። ከዚህ በኋላ በዳግምና በብሌን መካከል ፍቅር የሚባል ነገር የለም። እኔ የምልህ እኔ ልጅ ለቃል እስኪ ለስላሴ ይዘህላት ነው። አዎ እንግዳችን አይደለች እንዴ? ሂድ ይዘህላት ነው። ለምን እዚህ እንድትኖሪ እንደፈቀድኩልሽ ገብቶሻል አይደለ? አይ አልገባኝም። ለአንቺ አዝኜ ከመሰለሽ ብትሞች እንኳን ግድ አይሰጠኝም። ምንም ብትሆኝ እንኳን የእጅሽን ነው ያገኘሽው። እዚህ እንድትኖሪ የፈለግኩት በአንድ ነገር እንድታግዢ ነው። በምን? ዳግምና ብሌን እልም ያለ ፍቅር ውስጥ ገብተዋል። ይሄ ደግሞ በፍጹም መሆን የሌለበት ነገር ነው። ስለዚህ እነሱን በመለያየት ታግዢኛለሽ። ሁለተኛ አይንህን ማየት አልፈልግም። በጣም ነው ያስጠላኝ። በዚህ ልክ ነው ያስጠላኝ። የተቸገረ ሰው ስለረዳው የተቸገረ ሰው ያማገጥክ ነው የምትረዳው? የምስኪኗን ልጅ እምነት በልተህ ሌላ ሴት አቅፈህ ተኝተህ ነው የምትረዳው? በዳግምና በብሌን መካከል መቼም ፍቅር አይኖርም አይደል? ስለዚህ እነሱን በመለያየት ታግዢኛለሽ። በምን? በመሀላቸው አንድም ፍቅር ሊኖር አይገባም። ገባኝ። እና ምንድን ነው ቆይ እቅድሽ? ትንሽ አንቺ ምንድን ነው? አሁን ነው ሰዓቱ። ትንሽ ያልኩሽን አድርጊ። ብሌን ደውዬ በጠዋት እንድትመጣ አድርጌታለሁ። ስትመጣ ልታያችሁ ይገባል። እሺ። ልጅ በጣም ይቅርታ። እኔ እያለሁ መቼም እንድትፋቀሩ አልፈቅድም።